ሰላም ሰላም እንዴት ናችሁ? በዚህ ቪዲዮ ስለ ኮንትሮል ስትራክቸር እናወራለን ማለት ነው። ኮንትሮል ስትራክቸር እንግዲህ በፓይተን ፕሮግራም ውስጥ እነዚህ ሶስቱን ነገራቶች አካቶ ይዛል። የመጀመሪያው አባውት ኮንዲሽናል ስቴትመንት። ኮንዲሽናል ስቴትመንት ስንል በውስጡ ቶክስ አባውት ኢፍ ስቴትመንት፣ ኤልዝ ኢፍ ስቴትመንት፣ ኤልዝ ስቴትመንት። እነዚህን ስቴትመንቶች ዲስ ሜኪንግ ኦር ኮንዲሽናል ስቴትመንት ይባላሉ። እንዴት አድርገን እንጠቀማቸዋለን፣ መቼ እንጠቀማቸዋለን፣ እንዴት አድርገን ኮድ እናደርጋለን የሚለውን ነገር ዲቴል እናያለን ማለት ነው። ኔክስት ቱ ዛት ዊል ሲ አባውት ሉፕስ። ስለ ሉፕ እናያለን። ስለ ፎር ሉፕ፣ ስለ ዋይል ሉፕ እናያለን። ሉፕ ለምንድን ነው የምንጠቅመው፣ መቼ ነው የምንጠቀመው፣ እንዴት አድርገን ነው ኮድ የምናደርገው የሚለውንም እሱንም በዚሁ ቪዲዮችን እናያለን ማለት ነው። ኔክስት ቱ ዛት ዊል ሲ አባውት ኮንትሮል ፍሎ ቱልስ። ስለ ኮንትሮል ፍሎ ቱልስ እናያለን። ኮንትሮል ፍሎ ቱልስ ማለት ኮንቲኒው ኤንድ ብሬክ የሚባሉ እንትኖች አሉ። እነሱን እናያለን እንዴት አድርገን እንደምንጠቀማቸው። ስለዚህ እናንተ ኮንሲስተንትሊ ፎሎ አፕ ማድረግ እንዳትረሱ፣ ላይክ ኤንድ ሼር ማድረጋችሁንም እንዳትረሱ በዛው። ስለዚህ ወደ ሌሰኑ ስንገባ ኮንትሮል ስትራክቸር ምንድን ነው ስንል እንግዲህ እነዛን ሶስቱ ነገራቶች ይዛል። እነ ኮንዲሽናል ስቴትመንትን፣ እነ ሉፕን፣ እነ ኮንትሮል ፍሎውን ይዛል። ኮንዲሽናል ስቴትመንት የምንለው ኢፍ፣ ኤልዝ፣ ኢፍ የምንላቸው ናቸው። ያ ስለዚህ እነዚህ ኮንዲሽናል ስቴትመንቶች ኢትስ ፋንዳሜንታል ፕሮግራሚንግ ኮንስትራክት፣ ቤዚክ የሆኑ ፕሮግራሚንግ ኮንስትራክት ናቸው። የትኛውም ፕሮግራሚንግ ላንጉጅ እነዚህን ስቴትመንቶች ይጠቀማል። የትኛውም ፕሮግራሚንግ ላንጉጅ that allows you to control the flow of your program based on conditions that you specify. Yeah, based on the condition that we specify በምናደርገው ኮንዲሽን መሰረት it allows to control the flow of our program. Yeah, ስለዚህ Python it supports the usual logical condition from mathematics. ኖርማሊ የምናውቃቸው ማትማቲካል ሎጂካል ኦፕሬተሮች አሉ። እነሱንም በፓይተን ኦፕሬት ማድረግ እንችላለን። በፓይተን ኤክስኪዩት ማድረግ እንችላለን። ያ ለምሳሌ ኢኳልስ ስንል ኤ ኢኳልስ ቢ ነው የምንለው። ለምሳሌ ዘ ቫሪያብል ኤ ኢኳልስ ዊዝ ዘ ቫሪያብል ቢ ብለን ስቴት ማድረግ ከፈለግን ኤ ኢኳልስ ዊዝ ቢ። ኤ አንድ ቫሪያብል ነው፣ ቢ ሁለተኛ ቫሪያብል ነው። ሁለቱ ቫሪያብሎች እኩል ተሆኑ በዚህ መልኩ ስቴት እናደርጋቸዋለን ማለት ነው። ኤ ዳብል ኢኳልስ ቢ። ኖት ኢኳልስ ካልን ደግሞ ለምሳሌ if the value of a is not equals with the value of b, so not equals ነው አይደል የምንጠቀመው ሎጂካል ኮንዲሽኑ ኖት ኢኳል የሚለው የሚጻፈው በዚህ ካላጋኑ ምልክት እና እኩል ይሆናል ምልክት አስከታትለን ስንጽፍ ኖት ኢኳልስ የሚለውን ነው አንደርስታንድ የሚያደርግልን ማለት ነው በፓይተን ፕሮግራም። ሌዛን ስንል ኖርማሊ የምናውቀው ሌዛን ምልክት ነው። ሌዛን ወደ ኳልቱ is familiar or we are obvious about it. greater than b እንላለን። greater than or equal to almost የምናውቃቸው ናቸው። ስለዚህ this condition can be used in several ways. most commonly in if statement ላይ and loop ላይ እንጠቀማቸዋለን። እነዚህም ሎጂካል ኮንዲሽኖችን ሲምቦላቸውን ታወቅን ዘንድ if statement ላይ እና ሉፕ ላይ እንዴት አድርገን እንደምንጠቀማቸው ወደፊት ኮድ እያደረግን እናያለን ማለት ነው። ሶ ምንድነው የምንይዘው ነጥብ እዚህ ላይ በፓይተን ፕሮግራም እነዚህ ነገራቶች ሰፖርት ይደረጋሉ ማለት ነው። ስለዚህ ለምሳሌ if statement ላይ ነው። if statement it is written using the keyword if statementን የምንጽፈው ኮድ ስናደርግ if የምትባለዋን ኪወርድ በመጠቀም ያ that means that if condition code to execute if condition is true. that means that if condition ተጠቀምን ማለት if this condition is true then execute the next code path we write. next የምንጽፈውን ኮድ ኤክስኪዩት አድርግልኝ ማለት ነው። ያ ኮንዲሽን ትሩ ተሆነ ወይም ሳቲስፋይ የሚያደርግ ከሆነ ዘን ኔክስት ያለውን ኮድ ኤክስኪዩት አድርግልኝ ነው የሚለው ማለት ነው። ለምሳሌ ይሄን ኤግዛምፕል እንይና ወደ ኮድ ኤዲተራችን እንሄድና ይሄን ስቴትመንት ኮድ አድርገን እንየው። ኮድ ኤዲተራችን እንግዲህ እናንተ የፈለጋችሁት መጠቀም ትችላላችሁ። እኔ ጁፒተር ኖትቡክ ነው የምጠቀመው። ለምሳሌ ኤ የሚባል ቫሪያብል ስቴት እና ኤ የሚባል ቫሪያብል ኢኳልስ ዊዝ 33 አልኩኝ። ኤ ኢዝ ዘ ቫሪያብል ኤንድ 33 ኢዝ the value
and equals is the logical condition. The logical condition, yeah. Sorry, the assignment operator. The assignment operator ነው equals ያ ማለት ኤ እኩል ይሆናል 33 ማለት ሳይሆን ይሄ የኤ ዋጋ 33 ነው። 33 የሚባለው ቫልዩ ኤ የምትባለው ቫሪያብል ላይ ነው። ቦታው ኤ የምትባል ቫሪያብል ላይ ናት እንደማለት ነው። ያ ስለዚህ የኤ ቫልዩ 33 ነው እንደማለት ነው። የኤ ዋጋ 33 ነው። እሺ የቢ ዋጋ 200 ነው ብንል የቢ ዋጋ 200 ነው ብንል ስለዚህ ኢፍ ስቴትመንትን እንዴት አድርገን እንደምንጠቀም እንዴት በኤግዛምፕል ኢፍ ስቴትመንትን ለመጠቀም ኢፍ የምትባለዋን ኪወርድ መጠቀም አለብን። ያ ስለዚህ ኢፍ ኤ ግሬተር ዛን ቢ ኢፍ ኤ ግሬተር ዛን ቢ print if a greater than b print if a greater than b print a is the variable a is greater than b the variable b አሁን እዚህ ጋር እስቲ ረን እናድርግና ነው ረን ለማድረግ የቀስ ምልክቷን ነው ከላይ መኑ ላይ ያለችው እንነካው ረን እናድርገው nothing is printed ምንም ፕሪንት የሆነልን ነገር የለም። ለምን ኢፍ ስቴትመንትን የምንጠቀመው ኢፍ ይሄ ኮንዲሽን ኢዝ ትሩ የማለት ይሄ ኮንዲሽን ትሩ ተሆነልን ወደ ታታች የምጽፈውን ኮድ ፕሪንት አውት አድርግልኝ ማለት ነው አይደል? የጻፍኩት ስቴትመንት ደግሞ ትሩ አይደለም። ለምን የኤ ቫልዩ 33 ነው፣ የቢ ቫልዩ 200 ነው። ኢፍ ኤ ግሬተር ዛን ቢ ኤ ከቢ አይበልጥም ማለት ስለዚህ ስቴትመንት ፎልስ ነው ማለት ነው። ፎልስ ተሆነ ደግሞ ወደ ውስጥ ገብቶ ያንን ኮድ ኤክስኪዩት አያደርግልኝም ማለት ነው። ስለዚህ ኢፍ ስቴትመንት የምንጠቀመው ኮንዲሽኑ ትሩ ሲሆን ያን ነገር ኤክስኪዩት አድርግልኝ ነው። ለምሳሌ አሁን ኤክስኪዩት ያላደረገልኝ የጻፍኩት ኮድ ፎልስ ስለሆነ እንዲሆን ላድርገው። እሺ ኤ ሌስ ዛን ቢ ኢፍ ኤ ሌስ ዛን ቢ print the variable a is less than ልበል እዚህ ጋር less than variable b ይሄ ትሩ ነው። ያ 33 ከ200 ያንሳል። ስለዚህ ትሩ ነው። አሁን ፕሪንት አውት ይሆንልና የትኛው ይሄ ፕሪንት ፋንክሽን ውስጥ ያለው ስቴትመንት the variable a is less than variable b የሚለው ስቴትመንት ፕሪንት አውት ይደረግልኛል ማለት ነው። ኤግዛክትሊ። ስለዚህ ኢፍ ስቴትመንትን በዚህ ኬዝ እንጠቀማለን ማለት ነው። ኦኬ ለምሳሌ ሌላ ኤግዛምፕል for example name አበባል age 35 then if age greater than or equal to 18 age ከ18 የሚበልጥና እኩል የሚሆን ከሆነ print you are ያው አለ። ስለዚህ ይሄን ረን እናድርገው። ለምሳሌ ይሄ አሁን የጻፍኩት ኮንዲሽን ትሩ ነው። ኤጅ ግሬተር ዛን ኦር 18 print out you are ያው የሚለውን ፕሪንት አድርግልኝ አለበት። ኤጅ 35 ነው። ኤጅ ቫልዩ 35 ነው። ኦኬ ይሄ ኤጅ የሚባለው ቫሪያብል ከ18 ከበለጠ እና እኩል ከሆነ ታልኩ ኤግዛክትሊ ትሩ ነው የሰጠን የጻፍኩት። ትሩ ከሆነ ደግሞ ከዛ ከኮንዲሽኑ በታች ያለውን ኮድ ኤክስኪዩት ያደርግልኛል ማለት ነው። ወደ ውስጥ ይገባል። ዴት ስራ ነው you are yours የሚለው ፕሪንት አውት ሆነልኝ ማለት ነው። ስለዚህ ኢፍ ኮንዲሽንን በዚህ መልኩ ኮድ ማድረግ እንችላለን ማለት ነው። ኢሊፍ የሚለው ስቴትመንት ፓይተን way of if the previous conditions were not true then try this condition እንደማለት ነው። ኢሊፍ የሚለው አልፍ እንደማለት ነው። በሌላ ኮድ ለምሳሌ በጃቫስክሪፕት else if ነው ይሄን ስቴትመንት ይሄን ኮንዲሽን የሚተካው ማለት ነው። else if እንደማለት ነው። ስለዚህ ለምሳሌ እንደም የጻፍነውን ኮድ እኔ if a less than b ብዬ ፕሪንት አድርጎልኛል። እሺ
ግሬተር ዛን ላልከው ግሬተር ዛን ካልኩት ኢፍ ኤ ግሬተር ዛን ቢ ይሄኛውን ላልከው ክሊር እንዲሆንላችሁ ኢፍ ኤ ግሬተር ዛን ቢ print the variable a is greater than b greater than b ብያለሁ። አሁን ፕሪንት አውት የሚሆንልኝ ነገር የለም። ለምን? ይሄ ኮንዲሽን ፎልስ ስለሆነ ማለት ነው። ይሄው ረንት አደረገው ምንም ፕሪንት አውት የሚሆንልኝ ነገር የለም። ስለዚህ ኢሊፍ ስቴትመንት የምንጠቀሙ በዚህ ኬዝ ነው። ኢሊፍ ስቴትመንት ኢሊፍ ብለን ተታታች ፕሪንት a is not greater than a is not greater than b ስለዚህ ይሄ ኮንዲሽን ፎልስ ነው። ይሄ ኮንዲሽን ፎልስ ከሆነ የመጀመሪያው ኮንዲሽን ፎልስ ከሆነ ወደሚቀጥለው ኮንዲሽን ወይም ወደሚቀጥለው ስቴትመንት ይሄዳል ማለት ነው። የመጀመሪያውን ዘሎ ለምን ያ ነገር ፎልስ ስለሆነ ወደሚቀጥለው ትሩ ወደ ሆነ ማለት እንደ አማራጭ ማለት ነው። the previous code is false then it goes to the next condition ኢሊፍ ለዚህ ነው የሚጠቅመን ማለት ነው። አሁን ይሄኛው a is not greater than b የሚለው ፕሪንት አውት ይሆንልናል ማለት ነው። ኦኬ ምንድነው የሚለን? ሲንታክስ ኢንቫሊድ ሲንታክስ ይለናል። ዋይ ኦኬ ሌትስ debug it. Okay, what we missed? ኤግዛክትሊ ምንድነው እዚህ ጋር ያስፈልገዋል ማለት ነው። ኢፍ ኤ ሌስ ዛን ቢ ኤ ሌስ ዛን ቢ እንላለን ማለት ነው። ኤ ሌስ ዛን ቢ ከሆነ እኛውን ረን አድርግልኝ ኤ ኢዝ ኖት ግሬተር ዛን ቢ የሚለውን ማለት ነው። በዚህ መልኩ እንትን እንላለን። ሌላው አልዝ ስቴትመንት ነው። አልዝ ስቴትመንት ደግሞ የምንጠቀመው እነዚህ ሁለት ኮንዲሽኖች አሁንም ፎልስ ከሆኑ ሳቲስፋይ የማይሆኑልን ከሆኑ የመጨረሻውን ፕሪንት አድርግልኝ እንደማለት ነው። አልስ print the condition is not correct የሚለውን ፕሪንት አድርግልኝ። ኦኬ አሁን ይሄኛውን ፕሪንት የሚያደርግልኝ ነው ምንድነው? አሁን አያደርግልኝ። ለምን? ይሄኛው ኮንዲሽን ኢሊፍ ውስጥ የጻፉ ኮንዲሽን ትሩ ስለሆነ በቃ ትሩ ስቴትመንት ካገኝ ያንን ትሩ ሆኖን ነው ፕሪንት አውት የሚያደርገው። ግን ለምሳሌ ይሄኛው ካልሆነ ለምሳሌ ይሄኛውን ኖት ኢኳልስ ብንለው ኖት ግሬተር ዛን ይሄኛውም ትሩ ኮንዲሽን ነው ማለት ነው። ኦኬ ሌላ ስቴትመንት እንትን ብንል ሌላ ስቴትመንት ብንጨምር ለምሳሌ ወይም ቢን ስትሪንግ እናድርገው አሁን ረን ብናደርገው ይሄኛው ኮንዲሽን ኦኬ ግሬተር ዛን ነው ሰፖርት ቢትዊን ኢንስታንሶች ኢንት ኤንድ ስትሪንግ። ስለዚህ እዚህ ጋር ምንድነው የሚለን? ግሬተር ዛን የሚለው በኢንት እና በስትሪንግ መካከል ሊሆን አይችልም፣ ሊሳካ አይችልም ነው እያለን ያለ። ስለዚህ ይሄኛው ስትሪንግ ሳይሆን ኖርማል ቁጥርን የመጀመሪያውን ነው የምናደርገው ማለት ነው። አልዝ ስቴትመንት የሚጠቅመን ይሄ ኮንዲሽን ትሩ ካልሆነ እንደማለት ነው። ለምሳሌ ይሄኛውን እናጥፋው፣ አልዝ ስቴትመንቱን እናጥፋው። አሁን ይሄኛው the condition is not correct የሚለው ፕሪንት አውት ሆነልን ማለት ነው። ከላይ ያለው ኮንዲሽን ትሩ ካልሆነ ይሄኛውን የመጨረሻውን አማራጭ ስለሆነ ይሄኛውን ፕሪንት አውት አድርግ እንደማለት ነው። ኦኬ the else keyword ሌላው else የሚባለው ስቴትመንት ነው። the else keyword catches anything which is not caught by preceding condition አሁን ያየ ነው ማለት ነው ኦልሬዲ
ለምሳሌ ኤ ቫልዩ ሁሉንም 200 ሰጠ ነው፣ ለቢ ቫልዩ 33 ሰጠ ነው። ኢፍ ቢ ግሬተር ዛን ኤ ቢ ግሬተር ዛን ኤ ቢ ግሬተር ዛን ኤ ከሆነ ቢ ኢዝ ግሬተር ዛን ኤ ብለህ ፕሪንት አድርግልኝ። ይሄ ነገር ግን ፎልስ ነው። ለምን? ቢ 33 ከ200 አይበልጥም። ስለዚህ ይህን ኮንዲሽን ፕሪንት አያደርገው። ኢፍ ኤ ኢኳልስ ፒ ኤ ከቢ እኩል ከሆነ ኤ ኤንድ ቢ አር ኢኳል ብለህ ፕሪንት አድርግ። አልስ ኤ ኢዝ ግሬተር ዛን ቢ። ስለዚህ የትኛውን ነው ፕሪንት የሚያደርግልኝ? የመጨረሻውን አማራጭ ማለት ነው። ለምን? ከላይ ያሉት ኮንዲሽኖች ሁሉ ፎልስ ስለሆኑ ማለት ነው። ያ ለምሳሌ ኖትቡካችን ላይ ወስደን እንየው። ኖትቡካችን ላይ አሁን የትኛው ነው ፕሪንት የሚሆንልን? ይሄ ኤ ኢዝ ግሬተር ዛን ቢ የሚለው ማለት ነው። ኦኬ ይሄን ኮንዲሽን ኢንደንቴሽን እንገናል። ኢንደንቴሽን ግድ ነው በቃ ፓይተን ኮድ ስንጽፍ ኢንደንቴሽን በጣም ያስፈልጋል። አሁን እዚህ ጋር ኤረር ያመጣብን ለምንድን ነው? ኢንደንቴሽኑ ትክክል ስላልሆነ ነው። አሁን ፕሪንት ይሆንልናል የመጨረሻው ማለት ነው። ኤ ኢዝ ግሬተር ዛን ቢ የሚለው ማለት ነው። ስለዚህ ኮንዲሽናል ስቴትመንት ይህን ይመስላል። ሌላው ሎጂካል ኦፕሬተር የሚባል አለ። ሎጂካል ኦፕሬተር ኤንድ ኦር ኖት የሚባሉ ሎጂካል ኦፕሬተሮች አሉ። እነሱ ሎጂካል ኦፕሬተሮች እናያለን ማለት ነው። ኤንድ የሚባለው ሎጂካል ኦፕሬተር ምንድን ነው? ዘ ኤንድ ኪወርድ ኢዝ ሎጂካል ኦፕሬተር ኤንድ ኢዝ ኮምባይን ኮንዲሽናል ስቴትመንትስ። ሁለት ኮንዲሽናል ስቴትመንቶችን ኮምባይን ለማድረግ የሚያገለግል ሎጂካል ኦፕሬተር ነው ማለት ሚንስ ቦዝ ኮንዲሽን ኒድ ቱ ቢ ሳቲስፋይድ ፎር ዘ ኢንስትራክሽን ቱ ቢ ኤክስኪዩትድ። ሁለቱም ኮንዲሽኖች ሳቲስፋይድ መሆን አለባቸው። ዛት ሚንስ ሁለቱም ኮንዲሽኖች ትሩ መሆን አለባቸው ኤንድ ሎጂካል ኦፕሬተር ስንጠቀም ማለት ነው። ለምሳሌ ሎጂካል ኦፕሬተር ኤንድን ስንጠቀም ኤንድ የሚባለው ሎጂካል ኦፕሬተር ለምሳሌ የኦ ዋጋ እና የቢ ዋጋ ከላይ ሰጥተናል። መልሰነታችን ትንባላቸውና ሲ የሚባል ቫሪያብል እንጨምር። ሌላ ሲ ደግሞ 100 እንስጠው። ከዛ ኢፍ ኤ ግሬተር ዛን ቢ ኢፍ ኤ ግሬተር ዛን ቢ ኤንድ ኢፍ ኤ ግሬተር ዛን ቢ ኤንድ ቢ ሌስ ዛን ሲ ቢ ሌስ ዛን ሲ ሶሪ ዝጋ ስታክቲክ ነው። ኦኬ ቢ ሌስ ዛን ሲ ዘን ፕሪንት ዘ ኮንዲሽን ኢዝ ትሩ ማለት እንችላለን። ዘ ኮንዲሽን ኢዝ ትሩ ማለት እንችላለን ማለት ነው። አሁን ይህን ፕሪንት ያደርግልናል። ለምንድን ነው ኤንድን ኦፕሬተር የምንጠቀመው? ሁለቱ ኮንዲሽኖች ቱ ዘ ሌፍት ሳይድ ኤንድ ቱ ዘ ራይት ሳይድ ያሉት ሁለቱ ኮንዲሽኖች ትሩ ከሆኑ ሁለቱም ትሩ ከሆኑ ኤንድ የሚባለው ሎጂካል ኦፕሬተር በዚህን ጊዜ ሳቲስፋይድ ይሆንልናል። ከታች የምንጽፈውን ኮድ ኤክስኪዩት ያደርግልናል። ካልሆነ ግን ወይ ከግራ ወይ ከቀኝ በኩል ያሉት ኮንዲሽኖች ፎልስ ከሆኑ አንድ እንኳን ፎልስ ከሆነ ስቴትመንቱ ፎልስ ነው ማለት ነው። ስለዚህ ወደዛ ውስጥ ገብቶ ኤክስኪዩት አያደርግልንም ማለት ነው። ለምሳሌ ኢፍ ኤ ግሬተር ዛን ቢ ኤ ግሬተር ዛን ቢ ትክክል ነው አይደል? 200 ከ33 ይበልጣል። ኦኬ ትሩ። ስለዚህ ለምሳሌ ትሩ አይደለ? ትሩ ኤንድ ዘን ቢ ሌስ ዛን 3 ቢ የቢ ዋጋ 33 ነው፣ የሲ ዋጋ 100 ነው። ቢ ሌስ ዛን ሲ ኦኬ ትሩ ያ። ስለዚህ ትሩ ኤንድ ትሩ ደግሞ ምንድነው? ትሩ ኤንድ ትሩ ነው ማለት ነው። ኤንድ ሎጂካል ኦፕሬተር ጊዜ ትሩ ኤንድ ትሩ ከሆነ ትሩ ነው የሚሆነው ማለት ነው። ስለዚህ አሁን ዘ ኮንዲሽን ኢዝ ትሩ ብሎ ፕሪንት አውት ያደርግልናል ማለት ነው። ይሄው ዘ ኮንዲሽን ኢዝ ትሩ። ለምሳሌ አንደኛውን ስቴትመንት እንቀይረው፣ አንደኛውን ኮንዲሽን እንቀይረው፣ ወይ ከላይ ወይ ሌፍት ወይ ከራይት ያለውን እንቀይረው። ለምሳሌ ኤ ግሬተር ዛን ቢ ኤንድ ቢ ግሬተር ዛን ሲ በለው።
ግሬተር ዛን ቢ ራይት 200 ከ33 ይበልጣል። ኤንድ ቢ ግሬተር ዛን ሲ ፎልስ ነው አይደለ? ስለዚህ ትሩ ፎልስ ሆነ ማለት ነው። ትሩ ፎልስ። ትሩ ፎልስ ከሆነ ደግሞ ውጤቱ ፎልስ ነው በኤንድ ሎጂካል ኦፕሬተር ጊዜ። ትሩ ፎልስ ከሆነ ፎልስ ነው። ትሩ ፎልስ ወይም ፎልስ ትሩ ምናምን ከሆነ አንደኛው ኮንዲሽን ፎልስ ከሆነ ዘፎል ፎልስ ይሆናል ማለት ነው። ስለዚህ ፎልስ ከሆነ ውጤቱ ደግሞ ይሄ ተታች የጻፍነው ኮድ ኤክስኪዩት አይሆንም። ይሄ ኮንዲሽን ኢፍ ኮንዲሽን የምንለው እንግዲህ አንድ ያ ኮንዲሽን ሳቲስፋይድ ከሆነ ነው ፕሪንት አውት ያለንና፣ ነገር ግን እዚህ ጋር ሳቲስፋይድ አልሆነልንም። ከሁለቱ ኮንዲሽኖች አንደኛው ፎልስ ስለሆነብን ሪዛልቱ ፎልስ ሆነብን። ሪዛልቱ ፎልስ ከሆነ ደግሞ ወደ ውስጥ ገብቶ ፕሪንት አውት አያደርግልንም። ስለዚህ ሌትስ ረን ኢት። ምንም ነገር ነቲንግ ኢዝ ፕሪንትድ፣ ምንም ፕሪንት የሆነልን ነገር የለም። ለምን? ኮንዲሽናችን ፎልስ ስለሆነ ማለት ነው። ኤንድ ሎጂካል ኦፕሬተርን ስንጠቀም ሁለቱም ኮንዲሽኖች ትሩ መሆን አለባቸው ማለት ነው። ኦኬ ኦር ሳም የሚባለው ሎጂካል ኦፕሬተር the or keyword is a logical operator and used to combine conditional statements። አሁንም ልክ እንደዛው means it is enough if either the condition is satisfied for the instruction to be executed. Either of the condition means that there is a 2 condition or 3 condition for 4 condition, a multiple of condition ሊኖረን ይችላል። but if one of the condition is true our result will be true። ሪዛልታችንም ትሩ ነው የሚሆነው ማለት ነው። ሶ ኮዱን ወደ ውስጥ ገብቶ ኤክስኪዩት ያደርግልናል ማለት ነው። ኮዱን ኤክስኪዩት ያደርግልናል ማለት ነው። ለምሳሌ እዛ ቅድም የተጠቀምነውን ኤግዛምፕል ስንወስደው ይሄ ፕሪንት አውት አልሆነልንም። ለምን? ኤንድ ሎጂካል ኦፕሬተር ሁለቱም ኮንዲሽኖች ትሩ መሆን ስላለባቸው፣ እዚህ ጋር ግን ቢ ግሬተር ዛን ሲ የሚለው ፎልስ ስለሆነ ፕሪንት አውት አልሆነልንም። እሺ ኤንድ የሚባለው ሎጂካል ኦፕሬተር በኦር እንቀይረው። ኦር ብንቀይረው አሁን ይሄ ኮንዲሽን ይሄ ፕሪንት ፋንክሽን ውስጥ ያለው ስቴትመንት ፕሪንት አውት ይሆንልናል። ለምን? ኦር ሎጂካል ኦፕሬተር ጊዜ አትሊስት ዋን ኦፍ ዘ ኮንዲሽን መስት ቢ ሳቲስፋይድ፣ አንደኛው ኮንዲሽን እንኳን ቢያንስ ሳቲስፋይድ ከሆነልን ኢትስ ኦልሬዲ ኦኬ ኦኬ ያ። ስለዚህ ያ ዘ ኮንዲሽን ኢዝ ትሩ የሚለው ፕሪንት አውት ሆነልን ማለት ነው። ኦር ኮንዲሽን ቢያንስ አንደኛው እንኳን ኮንዲሽን ትሩ ከሆነልን ሳቲስፋይድ ይሆንልናል ማለት ነው። ኮዳችን ኤክስኪዩት ይሆናል ማለት ነው። ሌላው ኖት የሚለው the not keyword is a logical operator and is to reverse the result of the condition። ያ ኮንዲሽኑን ሪቨርስ ነው የሚያደርገው። በቃ እንደምናውቀው ኖት ምንድን ነው? ኔጌሽን ነው አይደል? ኔጌሽን ከሆነ ደግሞ ያን ነገር ሪቨርስ ነው የሚያደርገው ማለት ነው። ለምሳሌ a ኢኳል 33 b ኢኳል 200 if not a greater than b print a is not greater than b። ወደ ኮድ ተራችን እንሄድና ነው if a greater than b or b greater than c አልን አይደለ? ይሄ ትሩ ሆነ። በኖት የሚለውን እናየው። ኖት የሚለውን ስናየው ለምሳሌ a not equals a not if a not equal b a ከb ጋር እኩል ካልሆነ a b እኩል ካልሆነ print the condition is true። ረን እናድርግ። ይሄው ይሄንኑ ፕሪንት አደረገልን። ለምን? ይሄን ነገር ስቴትመንት ትሩ ነው። a ከb እኩል አይደለም ማለት a እና b እኩል አይደለም። a እና b እኩል ናቸው ብንል ኖሮ ፎልስ ነው a not equals b ነው ያልነው። a not equals b ካል a equals b ፎልስ ነበር። a not equals b ደግሞ የዛ ኢንቨርስ ትሩ ይሆናል ማለት ነው። ትሩ ዘን ትሩ ከሆነ ደግሞ ያ ኮንዲሽን ኢፍ ስቴትመንት ደግሞ ያ ነገር ትሩ ከሆነ ነው ፕሪንት አውት የሚያደርግልን። ያው በዚህ መልኩ ፕሪንት አውት ያደርግልናል ማለት ነው። ስለዚህ ሎጂካል ኦፕሬተሮች እና ኮንዲሽናል ስቴትመንቶች በዚህ ይሄን ይመስላሉ። በሚቀጥለው ደግሞ ስለ ሉፕ እናወራለን። ሉፕ፣ ፎር ሉፕ፣ ዋይል ሉፕ የሚለውን እናያለን። ለዛሬ እዚህ ላይ ይበቃናል። ቪዲዮውን ከወደዳችሁ ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ። ኦኬ ቴንክ ዩ።